መብቴን በማጣቴ የደረሰብኝን ራሴን ባጭሩ ላስታውቃችሁ። ሀና እባላለሁ። የምኖረው በስደት ነው። 3 አመት ሰርቻለሁ። ስደት የመጣሁበት ምክንያት እኔ የገጠር ልጅ ነኝ። አባቴ መሬት አለው እና አጎት ምናምን የለኝም። አባቴ ብቻውን ነው በስቃ ያሳደገን እና እኔ 15 አመት ሲሞላኝ ባልመጣልኝ። ከዛ አባቴ ደክሞ ስለነበር አማች ካሳረፈኝ ብሎ ማንንም ሳያማክር አለ። ከዛ ሰርግ ተዘጋጀ። ለእኔ ግን ማህበር ደርሶብን ነው አሉኝ። ከዛ 2 ሳምንት ሲቀረው ከተማ ሂደን ልብስ እናሰፋልሽ አሉኝ። ከዛም እኔ እምብየው አላገባም ትምህርቴን ነው የምማር ብዬ እምብኝ አልኩኝ። እህቴም አገዘችኝ። ከዛ ሰርጉ ቀረ። ልጁ ግን አልፋታለኝ፣ አሰቃየኝ፣ ያስፈራራኛል። ከገጠር ከተማ ተመላልሼ መማር አልቻልኩም እና ገጠር መሄድ አቆምኩ። እናቴ ደግሞ ጤና የላትም። ከዛ እኔ ስቀር አባቴን አሰቃየው። ሰዎቹ ታዋቂ ናቸው፣ በዛ አካባቢ ይፈራሉ። አባቴን ማን ስለሆንክ ነው እሺ ብለ እምብኝ የምትለው እያሉ ከዛ እንደሚያሰቃዩ ስሰማ እንደገና ወደ ቅዳሜ ገጠር መሄድ ጀመርኩ። ከዛ በሄድኩበት ቅዳሜ ቀን በሰብል ውስጥ ከብቶቹን ለቀው ማን ነው ወንዱ አሉ። አባቴም ወንድ አይደል እያየ ዝም ማለት አልቻለምና ከብቶቹን ሲያዞር 2 ነው መቱት። አባቴም ወዲያውኑ ራሱን ሳተ። ያቀለኔ ከባድ ነበር። አባቴን በእኔ ምክንያት ደም በደም ሆኖ ማየት፣ አይ ሴት መሆን፣ ሁሌ መሰበር ብቻ። በጣም ተጎደው። ወዲያውኑ አምፑላንስ መጥቶ ወሰደው። አባቴ ተረፈልኝ። ግን ያ ጠንካራው አባቴ የለም፣ ሰርቶ ማደር አይችልም። ለ3 ወር ታከመና ዳነ። ከዛም ዳኛም አልፈርድልን አለ። ብቸኛ ሰው አይታችሁ ታውቃላችሁ። እናም ማሰቃዩት። እኔ ደግሞ ይሄን ክፋታቸውን እያየው እንዴት እሺ ብዬ ከነሱ ጋር ልኑር? በጣም ፈራውና እምብኝ አልኩኝ። ምን ላድርግ? ከተማ የምትኖር እህት አለችኝ። እሷ ኑ ከዚህ መሬቱን ለሚያርስ ሰው እንሰጠዋለን አለች። አማራጭ አልነበረንምና ተስማማን። ከተማ ገቡ። ከዛ ወደ ከተማ በምንወጣበት ቀን ቤቱን በድንጋይ በቢላ ሰባበሩት። መፈጠሬን ጠለው። ከዛም ትምህርት ላይ ቀነስኩኝ። ከተማ ገቡ። ቀን ስራና ትምህርት 12 ውጤት ላይ ቀረ። 12 ውጤት ቀረ። ዳግም ስብራት። እህቴ ታግዘናለች፣ ግን ከባድ ነበር። እህቴ 2 ልጆች ወልዳለች። ከዕለታት አንድ ቀን ግን እሷም ከዳችኝ። ባልታወቀ ምክንያት ነፍሷ አለፈች። ቅዳሜ ልታርፍ አርብ ቀን ልጆችን አደራ፣ እናቴም ጤና የላት ላንቺ ማንም የላቸውም ብላኝ እኔ አልገባኝም። ማለት አንቺ የት ልትሄጂ እያልኩኝ ስስቅ ነበር። 11 አመት ቢሮ ሰርታለች። እንደዛም ሆኖ ደሞዟ 3500 ብር ነበር። ግን እያገዘችን ነበር። ልጆቿንም እንደ ሰው ታኖራቸው ነበር። አባታቸው ደግሞ የለም። ግን እንደዛም ሆኖ ቤት ነበራት፣ ቦታ ደርሷት የልጆቿ አጎት አበድሯት ትንሽዬ ቤት ሰርታ ነበር። እና አማራጭ ስናጣ ኑሮ ሲከብደን ከዚያ ቤት ገባን። ሆኖም ግን መኖር ሲከብደኝ ልጆቹን ጤና ለሌላት እናቴ ጥዬ ስደት መጣው። ብሩን ያበደራት ሰውዬ ብሬን ብሎ አላስቀምጥ ሲለኝ ነው የእናታቸውን ቦታ ከሚሸጥ ብዬ ስደት የመጣሁት። እናም ብዙ ስቃይ እያለፈብኝ ሰርቼ ልከፍሎ 300 ሺህ ብር ሲቀረኝ ሰውየው ቤቱን ካልሸጥኩት ብሎ እየፎከረ ነው። 5 ቀን ሰጥቶኛል። በልጆቹ ማለ ከየትም ማምጩ አያገባኝም አለ። ጥሩ ሰው ነው። እኔ ግን ምን ላድርግ? 100 ብርም ቢጎድል ካርታና ፕላኑን አታገኙም ብሎ ማለ። ካርታና ፕላኑ ከእጁ ላይ ነበር በአጋጣሚ። እና ምን አባቴ ላድርግ? ልጆቹንም ቤተሰቦቹንም ትቻቸው ራሴን ማጥፋት እመኛለሁ። ግን ደግሞ አይሆንም። እናማ ምልላችሁ ነው አጣሁ። መዳሜን ጠይቂያት ነበር ቀድማ እንድሰጠኝ። ሰው አጣሁ። እሷም አይሆንም አለችኝ። እስኪ በፈጠራችሁ እህት ያላችሁ ለ2 እና ለ3 የምታስቀምጡት ብር ያላችሁ በውስጥ አውሩኝ። በእግዚአብሔር ተጨነቅኩባችሁ። ተጨንቃባችሁ የምታውቅ እህት የላችሁም? በፈጣሪ ተማመኑና የምችሉትን አበድሩኝ። እኔም ከስቃይ ልዳን።
ሰርቼ ከፍላለሁ። አቡዳቢ ነው ያለሁት እና ሰው ባጣ ቢጨንቀኝ ነው በፈጣሪ የምታምኑ እኔ በምወደው በምሳሳለት አባቴ የምልላችኋለሁ። አባቴን ኢንሳኝ ሰርቼ መልሳለሁ። የተጨነቀ ሰው ጥሎባችሁ ያውቃል? የማችሉ ሸር አድርጉልኝ። ግን ተስፋ ቆርጫለሁ። እግዚአብሔር የራሱ ሰው ቢኖረው ብዬ ነው እንጂ እስከዚህ ድረስ የመጣሁት። በጣም ነው የማመሰግነው። እግዚአብሔር ውለታችሁን ይክፈላችሁ። ልጅቱን መርዳት የምትፈልጉ አካውንቷን ኮመንት መስጫ ላይ አስቀምጥላችኋለሁ። እንግዲህ ውድ ቤተሰቦቼ በጣም ነው ያሳዝነች ማለት ነው። እንደሰማችሁት ነው እንግዲህ በአንዳንድ ወንዶች ምክንያት በጣም የብዙቶቻችን ህይወት የተመሰቃቀለ ነው። ይቺ ልጅም እንግዲህ ለህይወቷ መመሳቀል ምክንያት አድርጋ የወሰደችው ለትዳር ጠይቋት የነበረው ወንድ ነው ማለት ነው። ሰምታችኋል ሙሉ ታሪኩን። እንግዲህ የገጠር ልጅ ነች። እንግዲህ በገጠር ያው በቤተሰብ ባልመቶላት እንደነበረ እሷ ደግሞ የማግባት ፍላጎት በሰዓቱ እንዳልነበራት እና የተማረች እህትም ስለነበረቻት እሷም የመማር ፍላጎት ስላላት እምብኛ አላገባም ትላለች ማለት ነው። እና እንግዲህ እነዚያ ሰዎች ደግሞ መጀመሪያ ጠይቀው እሺ ተብሎ ስለነበረ መጀመሪያ ጠይቀናችሁ እሺ ብላችኋል፣ ምን አይታችሁብን ነው እሺ ብላችሁ ስታበቁ እምቢ ያላችሁ እያሉ ልጁ ሊፋታኝ አልቻለም እና በጣም ያሰቃየኝ ነበር። የገጠር ልጅ ስለሆንኩኝ ከገጠር ከተማ እየተመላለስኩ ነው መማር ሆነ ያለችው ማለት ነው። እና ያ በምትመላለስበት ሰዓት ደግሞ እሷ አላስቀምጣት ሲል ከናንድየው ወደ ገጠር መውጣቷን ተወች ማለት ነው። ነገር ግን እሷ ወደ ገጠር ሂዳ ልጅዮ እሷን ማግኘት ሲያቆም አባቷን ማሰቃየት ጀመረ። እሷ ደግሞ በእኔ ምክንያት አባቴ ከሚሰቃይብኝ ብላ እንግዲህ ወደ ገጠር እሁድና ቅዳሜ መጓዟን ጀመረች ማለት ነው። እንግዲህ ከዕለታት አንድ ቀን እሁድና ቅዳሜ ወደ ገጠር በሄደችበት አጋጣሚ ሰዎቹ በዚህ አካባቢ የተፈሩ ታውቃላችሁ፣ አንዳንዴ የተከበሩ የነሱ እኮ የነከሌ ዘር ነው ምናምን የሚባል አጎል አባባል አለ አይደለ? በየአካባቢያችን የተለመደ ነገር እንደዚያ ናቸው እነዚያ ሰዎች። ዳኛም ይፈራቸዋል። በቃ በማን አለብኝነት ነው ሁሉን ነገር የሚያደርጉት ማለት ነው የሀገሬ ልጆች። እና እንግዲህ በማን አለብኝነት ከአባቷ አዝመራ ውስጥ ከብቶችን ወስዶ ለቀቁበት አለች። እና ከብቶችን ወስዶ ሲያስገባቸው አባቴ ደግሞ ወንድ ስለሆነ አላስቻለውም እና ሂዶ ከብቶቹን ካገቡበት አዝመራ ውስጥ ማስወጣት ጀመረ ትላለች። እነሱ ግን ያንን ነገር ሆን ብለው አድርገው ስለነበር አንተ ማን ስለሆንክ ነው እኛን ከብቶች የምትከለክል ብለው ተዘጋጅተው ስለነበር ቀድመው አባቴ ደካማ ነው፣ አጋዥ የለውም፣ ዘመድ የለውም ብላለች። እነሱ ለሁለት እንግዲህ እሱስ ባላሰበው አጋጣሚ ደበደቡት። በዚያ ሰዓትም አባቴ ብዙ እንግልት ያለበት ሰው ስለሆነ አልቻለም። ወዲያውኑ ራሱን ስትወደቀ ስትል ሰምታችኋታል። ከዛም አምቡላንስ መጥቶ እንግዲህ ወስዶ አባቷ ሕክምና ቢያደርግም ግን የድሮ ጥንካሬ አልተመለሰለትም። ያም ሆኖ ብቻ ያ ሁሉ በደል ደርሶበት በአባቷም አሁንም ሊያስቀምጧቸው አልቻሉም። አማራጭ ሲያጡ እንግዲህ ከተማ የነበረች እህቷ ወደ ከተማ እንዲገቡና መሬቱን ደግሞ ለኩል ለሚያርስ ሰው እንሰጠዋለን ብላ ስትላቸው እነሱም አማራጭ ስለሌላቸው ከተማ እንደገቡ ነው የተናገረችው። እንግዲህ እህቷ ታግዛቸው ነበር። የመንግስት ሰራተኛ ነች፣ የሁለት ልጆች እናት ነች ማለት ነው። የሀገሬ ልጆች የሚያሳዝነው ነገር ደግሞ እንግዲህ ከዚህ ላይ ነው። እህቷ ሳትታመም በድንገት እንግዲህ ቅዳሜ ልትሞት አርብ ቀን ብላለች። የልጆችን ነገር አደራ እናቴ ጤና የላትም አደራውን ላንቺን የሰጠሽ ብላኝ፣ እኔ ደግሞ እየሳቅኩባት ነበር፣ አንቺ የት ልትሄጂ ነው እያልኳት ነበረ ስትል ሰምታችኋታል። እና ሳትታመም እንግዲህ ድንገት እህቷ ትሞትባታለች ማለት ነው። ከዚያ የበለጠ ደግሞ ስቃያቸው ጨመረ እና እህቷ ከባሏ ወንድሞች ተበድራ ቤት ሰርታ ስለነበረ እሷ እንደሞተች እነሱ ደግሞ ከዚያ ቤት ሄደው ገብተው ነበር። ያ ያበደራቸው ሰውዬ ደግሞ ብሬን እያለ ሲጨቀጭቃቸው እሷ ደግሞ የእህቴን አደራ ከምሸትልና የእህቷን ልጆች ጤና ለሌላት እናቷ ሰጥታ እሷ ወደ ዱባይ እንደተሰደደች ነው የተናገረችው ማለት ነው። አሁን ብሩ ልከፍል ትንሽ ነበር የቀረኝ። የኢትዮጵያ 300 ሺህ ብር ብቻ ነው ያለችው። በጣም ቀላል ብር ነው እና ይሄን ብር ካልከፈልኩኝ 100 ብርም እንኳ ከቀነሰ ካርታና ፕላኑ ከእጁ ላይ ስላለ ቤቱን እንደሚሸጥብን ተናግሯል። እባካችሁ በፈጠራችሁ የሀገሬ ልጆች እርዱኝ፣ አግዙኝ። እኔ እርዳታ አይደለም እየጠየቅኳችሁ ያለሁት ሰርቼ እከፍላችኋለሁ፣ በምታምኑት ይሆንባችሁ እርዱኝ እያለች ነው ማለት ነው የሀገሬ ልጆች። ቀድሜ መዳሜንም ጠይቂያት ነበረ። መዳሜ ደግሞ ለመክፈል ወይንም ቀድሚያ ደሞዝ ለመስጠት ፈቃደኛ አይደለችም። ግራ ገባኝ፣ ጨነቀኝ። አንዳንዴ ራሴን ማጥፋት እፈልጋለሁ። ደግሞ ግን እንዴት ብዬ የእህቴ ያደራ ልጆችስ፣ ቤተሰቦችስ፣ ደካማ አባቴስ፣ በእኔ ጦስ እንደዚህ የሆነው አባቴስ ብዬ እላለሁ ብላለች።
እና እውነት ለመናገር በጣም የሚያሳዝን ታሪክ ነው። መርዳት የምትፈልጉቶች አካውንት የኮመንት መስጫ ላይ አስቀምጥላችኋለሁ።